እየተገደሉ እየተሰደዱ በጠራራ ፀሐይ በተወለዱበት እትብታቸው በተቀበረበት ተምረው ለውጤት በበቁበት ነግደው ባተረፉበት ሰርተው ባገኙበት አርሰው ባመረቱበት ወልደው በከበዱበት ምድር በገዛ ሀገራቸው የተሰደዱ ነው። ማን ነው ይህንን የሚያደርገው? ዲያብሎስ ዲያብሎስ ያደረባቸው ሰዎች። እግዚአብሔር አሁንም ለክፉዎች ልቡን አይስጥም። ክፉዎች የሰይጣን ማደሪያው። እግዚአብሔር የሚጠላቸው 6 ነገሮች ናቸው ይላል። 7ኛውንም ነፍሱ አጥብቃ ትጸየፋለች ይላል። መጽሐፈ ምሳሌ ምዕራፍ 6 ቁጥር 16 ጀምሮ የተመዘገበ ያልቃል። እግዚአብሔር 6 ነገሮች ይጠላል። 7ኛውን ነፍሱ አጥብቃ ትጸየፋለች ብሎ ይቀጥላል። ይዘረዝርና እግዚአብሔር የሚጸየፈውን ነገር ያነሳል። 7ኛውን አጥብቆ የሚጸየፈው አጥብቆ የሚጠላው ምንድነው? በወንድማማቾች መካከል ጠብን የሚዘራ። በወንድማማቾች መካከል ምን የሚዘራ? ጸብን የሚዘራ። አስተውሉ። ዛሬ ማን ነው በኢትዮጵያውያን መካከል ጸብ የዘራ? ማን ነው? መለያየት የዘራ ማን ነው? ጎጠኝነትን የዘራ ማን ነው? ሰውን በሰውነቱ ሳይሆን በሚናገረው ቋንቋ የሚለካው ማን ነው? ሰይጣን ያደረባቸው ሰዎች፣ ክፉዎች። ሰው የሚለካው በሰውነቱ ሌላ አይደለም። በቃ ሰው ነው። የቆዳ ቀለማችን የተለያየ ሆነ፣ የምንናገረው ቋንቋ የተለያየ ሆነ፣ ጾታችን የተለያየ ሆነ፣ ሃይማኖታችን፣ አመለካከታችን፣ አስተሳሰባችን የተለያየ ይሆናል። ነገር ግን ሰዎች ነን። እግዚአብሔር በእጆቹ ያበጃጀን በመዳፎቹ የቀረጸን ግሩምና ድንቅ አድርጎ የሰራን ክቡር ፍጡራን ነን። ባፈጣጠር ከሰው የሚበልጥ ሰው የለም፣ ከሰውም የሚያንስ ሰው የለም። ሁላችንም የእግዚአብሔር ክቡራን ፍጡራን ነን። ሰውን በሰውነቱ ማክበር ይገባል። ዛሬ ግን ክፉዎች፣ እግዚአብሔርን የማይፈሩ ሰዎች፣ ሰውን የማያፍሩ ሰዎች፣ ጠላት ዲያብሎስ ያደረባቸው ሰዎች በቃየል ላይ አድሮ ሰይጣን አቤልን እንደገደለና እንዳስገደለ ዛሬም ቃየናውያን ላይ አድሮ አቤላውያንን እያስገደለ ነው። እግዚአብሔር በቃችሁ ይበለን። እጅግ ያሳዝናል። በጣም እንግዲህ ኢትዮጵያ ሀገሪቱ ሀገር እግዚአብሔር ነው የምትባለው። ሕዝቧ ሕዝበ እግዚአብሔር ነው የሚባለው። ሃይማኖት ያለው ሕዝብ ነው። ነገር ግን አንዳንድ ጊዜ ሰው ከአውሬ ከፍቶ እንዲህ ሲያደርግ ተገኝቷል። እጅግ የሚያሳዝን ጊዜ ላይ ደርሰናል። እባካችሁ ይህንን ጠብን የሚዘራውን መለያየትን የሚሰራውን ወገን በወገን ላይ በጥላቻ እንዲነሳ ወገን ወገንን እንዲያሳድድ እንዲያፈናቅል የሚያደርገውን ርኩስ መንፈስ ሰይጣን ዲያብሎስን ከመካከላችን እንዲያርቅልን በእምነት የአምላካችንን ስም እንጥራ። አዎ አጋንንትን የምናወጣበት ስም ነው ብለናል። ይሄ ስም ዛሬም አምላካችን እግዚአብሔር ከሀገራችን ከኢትዮጵያና ከኢትዮጵያውያን መካከል ይሄ ደም የሚያፈስ ወንድምን ወገንን የሚያስገድለውን ርኩስ መንፈስ ሰይጣን ዲያብሎስን ነቅሎ ይጣልልን። መለመን ያስፈልጋል፣ መማፀን ያስፈልጋል። ፈታኝ ጊዜ ላይ ነው ያለው። ሰይጣን የሚጫወትብን የሰይጣን መጫወቻዎች ሆነዋል ሰዎች። ከፍቅር ይልቅ ጸብና ክርክርን መርጠው ማለት ነው። በጣም በሚያሳዝን ሁኔታ ይሄ ሶስተኛው ነው። አጋንንትን የምናወጣበት ስም ነው ያልነው። ለዚህ አጋንንት ሰልጥኗል። አራተኛውን እንመልከት። አራተኛ ይህ ስም ከማንኛውም አይነት ደውያት
የምንፈወስበት ስም ነው። ከማንኛውም ደዌ ዕውራን የሚበሩበት፣ ጎባጦች የሚቀኑበት፣ ለምጻሞች የሚነጹበት፣ ሽባዎች የሚረቱበት፣ ሙታን እንኳ የሚነሱበት ስም ነው። በቅዱሳት መጻሕፍት ውስጥ በብዙ ስፍራ ይሄ ተመዝግቧል። አንድ ታሪክ ብቻ ነሳል። በሐዋርያት ሥራ ምዕራፍ 3 ከቁጥር 1 ጀምሮ የተመዘገበውን ታሪክ እናንሳ። ታሪኩ እንዲህ ነው። አባታችን ሊቀ ሐዋርያት ቅዱስ ጴጥሮስና ሐዋርያውና ወንጌላዊ ቅዱስ ዮሐንስ ወልደ ነጎድጓድ በዘጠኝ ሰዓት ዕለት ወደ ቤተ መቅደስ ይወጡ ነበር። ለአምልኮት፣ ለአገልግሎት፣ ለምስጋና፣ ለጸሎት ይወጡ ነበር። ከእናቱ ማኅፀን ጀምሮ ሽባ ሆኖ የተወለደ አንድ ሰው በሶሎሞን ደጅ መመላለሻ በቤተ መቅደሱ ደጃፍ ቁጭ ብሎ ምጽዋት ይለምን ነበር ይላል። እድሜው ከ40 ዓመት ይበልጥ ነበር ይላል። ምጽዋት ፈልጎ እጃቸውን ያያል። የቅዱስ ጴጥሮስንና የቅዱስ ዮሐንስ ሊቀ ሐዋርያት ቅዱስ ጴጥሮስ እንዲህ አለው፣ ወደኛ ተመልከት አለው። ወደኛ ተመልከት ሲለው ተስፋ ያደረገው ያ ሰው የለመደውን የሳንቲም ድቃቄና የልብስ ስላቄ ነው። ቅዱስ ጴጥሮስ ግን እንዲህ አለው፣ እኛ ብርና ወርቅ የለንም፣ ያለንን ግን እንሰጥሃለን አለው። ተነሳና በናዝሬቱ በኢየሱስ ክርስቶስ ስም ተመላለስ አለው። ተነሳና በናዝሬቱ በኢየሱስ ክርስቶስ ስም ተመላለስ፣ ናዝራዊ ይባላል ተብሎ የተጻፈው የመጽሐፉ ቃል እንዲፈጸም ከስደት ተመልሶ በናዝሬት አድጓል። ስለዚህ ባደገበት በናዝሬት የናዝሬቱ ኢየሱስ ክርስቶስ ተብሎ ይጠራል። አምላካችን ኢየሱስ ክርስቶስ ለመጽሐፍ ቅዱስ በማደሪያው አዳሪዎቹን በመኖሪያው ነዋሪዎቹን መናገር ልማድ ስለሆነ ማለት ነው። ለዚህ ነው ቅዱስ ጴጥሮስ የናዝሬቱ ኢየሱስ ክርስቶስ ብሎ የጠራው። ተነሳና በናዝሬቱ በኢየሱስ ክርስቶስ ስም ተመላለስ አለው። ያ ሰው አፈፍ ብሎ ተነሳ። በእግዚአብሔር ቸርነት በሊቀ ሐዋርያት በቅዱስ ጴጥሮስ ጸሎትና አማላጅነት ቁርጭምጭሚቱ ጸንቶለት፣ ወገቡ ቀንቶለት፣ ጥግ ወይም ድጋፍ ሳይፈልግ እየዘለለ እግዚአብሔርን እያመሰገነ ወደ ቤተ መቅደስ ገባ። ክብር ምስጋና ይግባው አምላካችን ጌታችን። ታሪኩ ተለወጠ። ነገሩ ተገለበጠ። ሰው አደረገው። ከ40 ዓመት በላይ ምጽዋት ሰብስቧል። በሰበሰበው ምጽዋት ብዛት ግን ያጣውን ጤንነት አላገኘም። ከደዌው አልተፈወሰም። ይሄንን ያደረገው የአምላካችን የኢየሱስ ክርስቶስ ስሙ ነው። የሐዋርያት ሥራ ምዕራፍ 3 ቁጥር 16 ላይ ይሄ ተመዝግቧል። በስሙ በማመን ይላል። በምኑ በማመን? በስሙ በማመን ይህን የምታዩትንና የምታውቁትን ያዩታል፣ ያውቁታል። 40 ዘመን ሙሉ እዛ ሽባ ሆኖ ቤተ መቅደስ ደጃፍ ተቀምጧል። ሁሉ የሚያውቁት ነው። የሚያውቁት በሽባነቱ ነው። ተስፋው ተቆርጧል። ከዚህ በኋላ አይድንም ተብሎ ተደምድሟል። አብቅቷል፣ አክትሟል። ሰው ሲጨርስ ግን እግዚአብሔር መስራት ይጀምራል። የኛ አምላክ ሲነሳ የዘገየ ቢመስልም ሲደርስ የሚቀድመው የለም። ይመጣል ወገኖቼ። ይሄ ነገር አከተመ፣ ተደመደመ፣ አለቀ፣ አበቃ ብለን ተስፋ አንቁረጥ። አምላካችን ይመጣል። በእውነት ያድነናል፣ ይፈውሰናል። መጣ። ለዚህ ነው እናንተ የምታውቁት የምታዩት ይህ ሽባ የነበረው ሰው የእርሱ ስም አጸናው። የእርሱ ምን ስም? የአምላካችን የጌታችን የመድኃኒታችን ኢየሱስ ክርስቶስ ስም አጸናው። ተነሳና በናዝሬቱ በኢየሱስ ክርስቶስ ስም ተመላለስ አይደል ያለው? የእርሱ ስም አጸናው። በእርሱም በኩል የሆነው እምነት በሁላችሁ ፊት ይህንን ፍጹም ጤና ሰጠው። ፍጹምን ሰጠው፣ ጤና ሰጠው። እሱ ሲፈውስ ተረፈ ደዌ የለም። ተረፈ ደዌ የለም። የሚቀር በሽታ የለም። ፍጹም ጤና ሰጠው ነው። አንዳንድ ጊዜ በሽታችን አይታወቅልንም ይሆናል። አምላካችን ግን ስለ ስሙ
በስሙ ከማንኛውም አይነት ደዌ ይፈውሰናል። አንዳንድ ጊዜ በሽታችን ታውቆ መድኃኒት የለውም እንባል ይሆናል። መድኃኒት የሌለው በሽታ ነው እንባል ይሆናል። ወይም ደግሞ በሽታችሁ አይድንም፣ ወደ ነቀርሳነት ወደ ካንሰርነት ተለውጧል እንባል ይሆናል። እንመን፣ ተስፋ እናድርግ፣ በእምነት ስሙን እንጥራ፣ በእምነት ጸበሉን እንጠጣ፣ በጸበሉ እንጠመቅ፣ በመስቀሉ እንዳሰስ። ከማንኛውም አይነት ደዌያት አምላካችን ይፈውሰናል፣ ያድነናል። አሰማችሁ? አላያችሁ? አትድንም ተብዬ ነበር፣ አትድኝም ተብዬ ነበር። ብዙ ሐኪም ቤት ብዙ ሐኪሞች ዘንድ ሄድኩኝ። ነገር ግን ከዚያ በኋላ ቤተክርስቲያን መጣሁ፣ በእምነት ጸበል ተጠመቁ፣ ጸበሉን ጠጣሁ፣ በመስቀሉ ተዳሰሱ። ከዛ አምላኬ ከዚህ ደዌ ፈወሰኝ። እኔን የሰማኝ እናንተንም ይስማ ብለው ሲመሰክሩ አልሰማችሁ? ምንም አይፈልግም የኛ አምላክ። በነፃ ያለ ዋጋ ያድነናል። ስሙ ፍጹም ጤና ሰጠው፣ ስሙ አጸናው፣ ስሙ ፈወሰው፣ ሙትም ያስነሳል። ስሙ እንኳን የተሰበረ መጠገን፣ የቆሰለ መፈወስ፣ የታመመ ማዳን፣ ጤና ላጣ ጤና መልሶ መስጠት ቀርቶ ሙትም ያስነሳል፣ ሕያው ያደርጋል። እንመን፣ ተስፋ እናድርግ። አሁንም በብዙ አይነት ደዌያት የሚሰቃዩትን በየቤቱ በደዌ ዳኛ በአልጋ ቁራኛ ያሉትን በየሐኪም ቤቱ የሚማቅቁትን በየጸበሉ ስፍራ በየቤተ ክርስቲያኑ ደጅ የሚጠኑትን ወገኖቻችንን ሁሉ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ስሙ ይፈውስን። አሜን። ድውያን የሚፈወሱበት ስም ነው የምንለው ለዚህ። ወደ አምስተኛ ይህ ስም ንስሐ የሚሰበክበት የኃጢአት ስርየትም የሚሰበክበት ስም ከስጋ ደዌ ብቻ አይደለም፣ ከነፍስ ደዌ ከኃጢአት ደዌ የምንድንበት ነው። ምናልባት አሁን አንዳንዶቻችን የምንላለን አይኔ ጤነኛ ነኝ፣ ምንም አይነት በሽታ የለብኝም፣ ሐኪም ቤት ሄጄ አላውቅም፣ ሐኪም አይቼ አላውቅም፣ ኪኒን ወስጄ መርፌ ተወግቼ አላውቅም እንል ይሆናል። ጥሩ ነው። ጤንነት የእግዚአብሔር የጸጋ ስጦታ ነው። ጤናን የሰጠንን እግዚአብሔር ልናመሰግነው ይገባናል። ጤንነት በገንዘብ የሚገዛ ሸቀጥ አይደለም፣ የእግዚአብሔር የጸጋ ስጦታ ነው። ትልቅ ሀብት ነው። ነገር ግን ማነው በኃጢአት ያልወደቀ በበደል ያልረከሰ ሰው? ስሙ ንስሐ የሚሰበክበት የኃጢአት ስርየት የሚታደልበት እንዲህ ተብሎ ተጽፏል። የሉቃስ ወንጌል ምዕራፍ 24 ከቁጥር 45 ጀምሮ የተመዘገበውን እንመልከት። በዚያን ጊዜ ይላል መጻሕፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው። አምላካችን ኢየሱስ ክርስቶስ ነው ሞትን ድል አድርጎ ከተነሳ በኋላ ሊቀ ነቢያት ሙሴ በሕግ መጻሕፍቱ ስለ እርሱ የጻፈው፣ ቅዱስ ዳዊት በመዝሙራቱ የዘመረው፣ ቅዱሳን ነቢያት በየዘመናቱ በትንቢት ስለ እርሱ የተናገሩትን ተረጎመ፣ እየፈተፈተ አጎረሳቸው፣ ምስጢሩን ገለጠላቸው፣ ማስተዋልን ሰጣቸው። ዛሬም የተሰወረብንን ምስጢር አምላካችን ለሁላችንም ይግለጥልን። መጻሕፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው ይላል። የልቡናችንን ጆሮዎች ይክፈትልን። እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል ነው። በስሙ ንስሐና የኃጢአት ስርየት ይሰበካል። በዓለም ሁሉ ሰዎች ከወደቁበት እንዲነሱ፣ ከረከስንበት እንድንቀደስ፣ ከበደላችን እንድንመለስ፣ የኃጢአታችንን ስርየት እንድናገኝ ንስሐና የኃጢአት ስርየት የሚሰበከው በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ነው። ለብዙዎች ይሄ ተሰጥቷል። ጥቂት ነገር እናንሳ። የሐዋርያት ሥራ ምዕራፍ 10
ቁጥር 43 ጀምሮ የተመዘገበውን ኃይለ ቃል እንመለከተዋል። ለቆርኔሌዎስና ለቤተሰቦቹ ለጎረቤቶቹ የተደረገ ቸርነት ነው ከአምላካችን ከእግዚአብሔር። እንዲህ ሆነ ይላል፣ በእርሱ የሚያምን ሁሉ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ የባህሪ አምላክነት የሚያምን ሁሉ ማለት ነው። በስሙ የኃጢአቱን ስርየት በምኑ አለ? በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ መሰክሩለታል። ስለዚህ ስሙ ንስሐ የሚሰበክበት ነው። ስሙ የኃጢአትን ስርየት የምንቀበልበት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አሁንም ስለ ስሙ ብሎ ሁላችንን ይማረን፣ ይቅርም ይበለን። ደግሞ ምሮናል፣ ብዙ ጊዜ ይቅር ብሎናል፣ ራርቶልናል። ከባት ያበሳ መድኃኔ ዓለም ኢየሱስ ክርስቶስ ልብስ በአካል ያለውን ነውር እንደሚሸፍን ነውር ኃጢአታችንን ሸፈነልን እኮ። በምሕረቱ መጋረጃ ጋረደን፣ በክንፈ ረድኤቱ ከለለን። መቼ አሳልፎ ሰጠ? መቼ አጋለጠ? ጨለማ ተገን አድርገን ደጃፍ ዘግተን ሰው አየን አላየን ብለን የሰራነው ኃጢአት የበደልነው በደል ብዙ ነው። ግን አምላካችን ግንባራችን ላይ ጽፎ አላስነበብንም። ማረን፣ ራራልን፣ ይቅር አለን፣ አለፈን፣ ተወን። ለምን? ማሪ አምላክ ስለሆነ፣ ይቅር ባይ አምላክ ስለሆነ፣ ሩህሩህ አምላክ ስለሆነ። እስቲ ከቅዱስ ዳዊት ጋር አብረን እንዲህ ብለን እንለምነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብለን እስቲ እንለምነው። ቅዱስ ዳዊት እንዲህ ያለ ሁላችን እንዲህ ልንል ይገባል። ያልበደለ ሰው የለምና የበደሉ አይነት መጠን ይለያይ ይሆናል እንጂ በአንድ ወይም በሌላ መንገድ በድለናል። ወይ በገቢር በሥራ በድለናል፣ ወይ በነቢብ በቃል ክፉ ቃል እየተናገርን በድለናል፣ በሐልዮ በምኞት ክፉ ሐሳብ በማሰብ በድለናል፣ ወይ አውቀን በድፍረት ወይም ሳናውቅ በስህተት በድለነዋልና እንዲህ እንበለው። መዝሙር 24 ቁጥር 11 ላይ እንደዚህ ይላል። እስቲ ከኔ ጋር በሉት፣ አቤቱ እንበል። አቤቱ ኃጢአቴ እጅግ ነውና ስለ ስምህ ይቅር በለኝ። ስለምንህ? ስለ ስምህ። ስሙ የኃጢአት ስርየት የምናገኘው ስለ ስምህ ብለህ ማረኝ፣ ስለ ስምህ ብለህ ይቅር በለኝ፣ ስለ ስምህ ብለህ ራራልኝ። መተላለፋችን አምነን በደላችን ኃጢአታችንን አምነን ነው። ያን ጊዜ ይምረናል። ልጆች ሆይ ይላል ቅዱስ ዮሐንስ ደግሞ ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ ይላል። ክብር ምስጋና ይግባው አምላካችን። ስለ ስሙ ብሎ ኃጢአታችንን ይቅር ብሎናል፣ አሁንም ይቅር ይለናል። በምንም አይነት ኃጢአት ውስጥ ብናልፍ፣ በምንም አይነት በደል ውስጥ ብናልፍ ተስፋ አንቁረጥ። እኔንማ እግዚአብሔር ይቅር አይለኝም፣ እኔንማ አይምረኝም፣ እኔንማ አይተውልኝም፣ በእኔማ ጨክኖብኛል፣ የኔማ በደልና ኃጢአት ብዙ ነው እያልን ተስፋ አንቁረጥ። ሰይጣን መራራውን ጣፋጭ አስመስሎ፣ የሞቱን ስራ የህይወት ስራ አስመስሎ፣ ርኩሰቱን ቅድስና አስመስሎ፣ ነውሩን ክብር አስመስሎ ካሰራን በኋላ ሸንግሎ አታሎ ካሳሳተን በኋላ እንደገና የሚያቀብለው ገመድ ነው የሚያቀብለው። ተስፋ ነው የሚያስቆርጥ። ታንቀ ለምን አትሞትም? መርሰት ለምን አትሞትም? ያንተ ኑሮ ነው ወይ? ያንተ ህይወት አሁን አንተ ክርስቲያን ነው ወይ? ደግሞ አንተም ብሎ ይላል። ይሸነግል ራሱ እኮ ነው። አንዳንድ ሰዎች በቃ ጨርቃቸውን ተላብደው በጭንቀት ብቻቸውን መንገድ ለመንገድ ሲሄዱ ያወራሉ። በጣም አስቸጋሪ ነው። ኃጢአት ያስጨንቃል፣ ሰላም ይነሳል፣ ያውካል። ማንም ሳያሳድደን እንድንሸሽ ያደርጋል። ራሳችን እንድንጠላው እንድንጸየፍ ያደርገናል። ከህይወት ይልቅ ሞት ይሻለናል እንላለን። መፈጠራችንን እንጠላዋለን አንዳንድ ጊዜ። በዚህ ውስጥ ስናልፍ ግን አምላካችን እንደሚምረን፣ እንደማይተወን፣ እንደሚራራልን ተስፋ እናደርግ። እንዲህ ነው ያለው ቅዱስ ዮሐንስ። አንደኛ ዮሐንስ ምዕራፍ 2 ቁጥር 12 ልጆቼ ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ።
ስለዚህ ስሙ ንስሐ የሚሰበክበት የኃጢአታችንን ስርየት የምናገኝበት ስም ነው ያለው። ስንቱን ነው ያየነው? እዚሁ ናቸው። እግዚአብሔር ይመስገን። እንቀጥላለን። ወደ ስድስተኛው እናልፋለን። ስድስተኛ ይሄ ስም ኢየሱስ የሚለው ስም ማለት ነው። ስሙ ጉባኤያችን የሚባረክበት ስም፣ አገልግሎታችን የሚባረክበት ስም። በስሜ ሁለትም ሶስትም ሆናችሁ ብትሰበሰቡ እኔ በመካከላችሁ እገኛለሁ ብሏል። በቃሉ የታመነ አምላክ። የማቴዎስ ወንጌል ምዕራፍ 18 ቁጥር 20 በስሜ አለ ሁለት ወይም ሶስት በሚሰበሰቡበት በዚያ በመካከላቸው እሆናለሁ። ጉባኤያችን፣ አገልግሎታችን የሚባረከው በስሙ ነው። ሁሉ ነገር የሚባረከው በስሙ። ምናልባት አንዳንድ ጊዜ ተስፋ ያደረግናቸው የምንጠብቃቸው ሰዎች አይገኙ ይሆናል። አንዳንድ ጊዜ ሸዋይት ይሆናል እነሱ ይመጡት ጉባኤያችን ላይ ባለጸጎች ያልተገኙ እንደሆነ ጉባኤያችን ጉባኤ ያልሆነ እንዳይመስለን። ባለስልጣኖች ያልተገኙ እንደሆነ ጉባኤያችን ጉባኤ ያልሆነ እንዳይመስለን። ባለ እውቀቶች 2 እና 3 ዲግሪ ያላቸው ተምረናል፣ ተመራምረናል፣ አውቀናል፣ መጥቀናል፣ ተራቀናል የሚሉ ስላልተገኙ ጉባኤያችን ጉባኤ ያልሆነ እንዳይመስለን። ዝነኞች፣ ስመጥሮች፣ ታዋቂዎች ብዙዎች ቆሞ የሚያጨበጭቡላቸው የከበሬታ ወንበር የሚቀርብላቸው ያማረ ወላንሳ ምንጣፍ የሚነጠፍላቸው ዝነኞች ሰዎች ስላልተገኙ ነው ጉባኤያችን ተራ የሆነ እንዳይመስለን። ከምንም በላይ በባህሪው ሞት የሌለበት በመንግስቱ ሽረትና ለውጥ እልፈት የሌለበት የዘላለም አምላክ የዘላለም ንጉሥ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በጉባኤያችን ይገኛል፣ ተገኝቷል፣ እየባረከን ነው። ክብርና ምስጋና ይግባው። አይደለም እንደዚህ በስተን 2 ወይም 3 ሆነው በስሜ በሚሰበሰቡበት እኔ በመካከላቸው በቃ እሱ ከተገኘ ምን እናጣለን? ምን ይጎልብናል? ማሰብ ያለብን ያንን ነው። እና አንዳንድ ጊዜ ሰዎች እንጠራለን፣ አክብረን እንጠራለን፣ ግን አይገኙም አንዳንድ ጊዜ እና በቃ ቀሩብን። እንደዚህ ተው እንኳን እኛ ፈልገን በስሙ ተሰብስበን ቀርቶ እሱ እኮ ነው ፈልጎ የመጣው። በፍቅር የሚወደን አምላክ በገዛ ፈቃዱ የወደደን ሳንወደው አስቀድሞ የወደደን በዘላለም ፍቅሩ የወደደን ወረት የሌለበት የማይለወጥ እየጠላ ነው እንኳን የወደደን ኃጢአተኞች ሳለን እንኳን የወደደን ያለ ቅድመ ሁኔታ ያለ መስፈር እንዲያው የወደደን ፍቅር ሰሃቦ ለወልድ ኃያል መንበሩ አልሶ እስከ ሞት ፍቅር ኃያል ወልድን ከመንበሩ ከዙፋኑ ሳበው እስከ መስቀል ሞት አደረሰው። እንዲህ ነው እኛን ፍለጋ ያመጣ። የአንድ ሰው ሕይወት ግድ ይለዋል። በሰማርያ ያልፍ ዘንድ ግድ የሆነበት እኮ የዛችን የሳምራዊቱን ሕይወት ፈልጎ ነቀፌቷን ስድቧን ሊያርቅላት ሰው ሊያደርጋት የኃጢአቷን ስርየት ሊሰጣት ይፈውሳል። ስለዚህ ስሙ ጉባኤያችን፣ አገልግሎታችን፣ ሁሉ ነገራችን የሚባረክበት ስም አብረን ብቻ እንጥራው። በመካከላችን ይገኛል። ወደ ሰባተኛው ነው። ሰባተኛው ስሙ ሁሉን የምናደርግበት ስም ነው። ስሙ ሁሉን የምናደርግበት ስም። ሁሉን በስሙ እንድናደርግ ታዘናል። ቤተክርስቲያናችንም ሁሉን በስሙ ነው የምታደርገው። በብዙ ስፍራ ተመዝግቧል። ጥቂት ነገር አነሳለሁ። ቅዱስ ጳውሎስ ለቆላሲስ ምዕመናን በጻፈው መልእክቱ ቆላሲስ ምዕራፍ 3 ቁጥር 17 ጀምሮ እንደዚህ አድርጎ መዝግቦታል። እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በሥራ የምታደርጉትን ሁሉ በጌታችን በኢየሱስ ስም አድርጉት ይላል። የምታደርጉትን ሁሉ በማን ስም አድርጉት?
በጌታችን በኢየሱስ ክርስቶስ ስም አድርጉ። በቃልም ይሁን በስራም ይሁን ሁሉን የምናደርግበት ስም ነው። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም ማለት ነው። ስንለምንም በስሜ ለምኑ ነው ያለው። በስሜ ለምኑ፣ በስሜ ብትለምኑ እኔ አደርገዋለሁ ብሏል ራሱ አምላካችን። ቤተ ክርስቲያን በአንድ ልጅ እያለች ነው የምትለምኑ። በአንድ ልጅ እያለች ነው የምትለምኑ። ተቀዳሚ ተከታይ በሌለው በባህሪ በሚተካከልህ በመልክ በሚመስልህ በአንድያ ልጅህ እያለች ነው የምትለምኑ። በስሜ ለምኑ አደርጋለሁ ብሏል። ሁሉን የምናደርግበት ስም የዮሐንስ ወንጌል ምዕራፍ 14 ቁጥር 13 ጀምሮ የተመዘገበ ኃይለ ቃል ነው። በመዋዕለ ስብከቱ የተናገረው ቃል ነው። አምላካችን ኢየሱስ ክርስቶስ እንደዚህ ይላል፣ አብም ስለ ወልድ እንዲከብር በስሜ የምትለምኑት ሁሉ አደርጋለሁ። በምን የምትለምኑትን? በስሜ የምትለምኑትን ሁሉ አደርጋለሁ። ማናቸውንም ነገር ይላል፣ ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። አስደርገዋለሁ አይደለም ያለው፣ እኔ አደርገዋለሁ ነው። ባለሙሉ ስልጣን ነው። ኤልሻዳይ ነው። ሁሉን ቻይ አምላክ ነው። እኔ አደርገዋለሁ። የሚጠቅመን ከሆነ የሚበጀን ከሆነ አምላካችን አይከለክለንም። የኛ አምላክ የምንለምነውን ብቻ አይደለም ከምንለምነው በላይ ይሰጠናል። የምናስበውን ብቻ አይደለም ከምናስበው ሁሉ ይልቅ እጅግ አብልጦ ያደርግልናል። በዚህ የታመነ አምላክ ምን አለ ቅዱስ ጳውሎስ ይሄን ሲያነሳ በኤፌሶን መልእክቱ ምዕራፍ 3 ቁጥር 20 ላይ ከምንለምነው ወይም አለ ከምናስበው ሁሉ ይልቅ እጅግ አብልጦ የሚያደርግ አምላክ ነው አለ። እስቲ እናመስግነው ባካችሁ። ከምናስበው በላይ ያደርጋል። ለምነነው ነው፣ ነግረነው ነው፣ ደጅ ጠንተን ነው፣ ጠይቀን ነው። ከእናት ይልቅ እኮ እናት ነው፣ ከአባት የሚልቅ እኮ አባት ነው። ደግሞ ቅዱስ ሥጋውን የቆረሰልን ክቡር ደሙን ያፈሰሰልን ነፍሱን ለመስቀል ሞት አሳልፎ የሰጠ ራሱን መስዋዕት ያደረገ ውድ ስጦታ፣ የመጨረሻ ስጦታ፣ መተኪያና መለኪያ የሌለው ስጦታ ራሱን የሰጠን አምላክ እኮ ነው። ራሱን የሰጠን አምላክ ሚሻግት እንጀራ አይከለክልም። ብል የሚበላው ጨርቅ ነው። ምድራዊ መጠለያ ነው። ትዳር የምንፈልግ ትዳር ነው። ዘርም መተካት የምንፈልግ ልጅ የምንፈልግ ፍሬ ነው። ይሰጣል። ጤና ያጣን ጤና ይሰጣል። በቤተሰብ ውስጥ ፍቅር ሰላም ያጣን ሰላምና ፍቅር ይሰጠናል። እንዲያው ይሰጠናል። በዚህ አይጠረጠርም የኛ አምላክ። ብቻ የምናደርገውን ሁሉ በስሙ እናድርግ። በስሜ አንዳች ብትለምኑ እኔ አደርገዋለሁ። በስሜ የምትለምኑትን ሁሉ እኔ አደርገዋለሁ ብሏል። ይሄ ሌላው ነው። ወደ ስምንተኛው እንደር። ስምንተኛ ይህ ስም የምንነቀፍበት ስም ነው። ምን የምንልበት ስም? የምንነቀፍበት ስም፣ የምንጠላበት፣ የምንገፋበት፣ የምንሰደድበት እስከ ሞትም ድረስ ታልፈን የምንሰጥበት ስምም ነው ይሄ ስም። ይሄን ደግሞ ማወቅ ያስፈልጋል። አምላካችን ኢየሱስ ክርስቶስ ስለ መምጣቱና ስለ ዓለም መጨረሻ ምልክት ሲናገር ሲዘረዝር አንዱ ያነሳው ይሄንን ምልክት የማቴዎስ ወንጌል ምዕራፍ 24 ቁጥር 9 በዚያን ጊዜ አለ። በዚህ በመጨረሻው ዘመን ዋዜማ በዚያን ጊዜ ለመከራ አሳልፈው ይሰጧቸዋል። ለምን አሳልፈው? ለመከራ። የማቴዎስ ወንጌል ምዕራፍ 24 ቁጥር 9 ጀምሮ ይገድሏችሁማል፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። ስለምን? ስለ ስሜ። በስሜ ስላመናችሁ፣ በስሜ ስለተጠራችሁ፣ በስሜ ስለተሰበሰባችሁ፣ በስሜ ስለመሰከራችሁ፣ በስሜ ስለተማራችሁ፣ ስላስተማራችሁ፣ ለተሰጣችሁ፣ በስሜ ተአምራት ስላደረጋችሁ፣ ስለተሰጣችሁ ለቅዱሳን ሐዋርያት፣ ለጻድቃን፣ ለሰማዕታት እግዚአብሔር ጸጋውን ላበዛላችሁ በስሜ ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በኢአማንያን፣ በአሕዛብ፣ በአረማውያን እግዚአብሔር